እፎይ የተባለው የነቢያችን ተሳዳቢ ሰውነቱ ቀጭን ነው ኢንሻአላህ መሞቱም ቅርብ ነው። እውነትን መናገር ዋጋ ያስከፍላል። ወንድማችን እፎይ ከትላንትናው የቲክቶክ ታሪክ ሰርቶ ሲያድር፣ በሌላ በኩል ግን አስደንጋጭ ዛቻዎች እየደረሱት ነው። የእውነት ብርሃን ያንገበገባቸው አክራሪዎች በእፎይ ላይ ከፈቱት የማስፈራሪያ ዘመቻ ለምን መጣ? ውይይቱን መቋቋም ያቃታቸው አካላት ከሀሳብ ክርክር ወደ ግል ማስፈራሪያም ተሻግሯል። እፎይ ግን እውነት አርነት ታውጣቸዋለች በሚለው ቃሉ ጸንቶ ቀጥሏል። ከትላንትናው ታሪካዊ ድል ጀርባ ስላለው ስውር ዛቻና ስለ እፎይ አስገራሚ ምላሽ አሁን ዝርዝር ይዤላችሁ ቀርብ ያለው አስቸኳይ መረጃ ተሰምቷል። በታሪካዊው የአሰቦት ደብረ ወገግ ገዳም ላይ ከባድ ጥቃት ተፈጽሟል። የአንድ አባት ሕይወት ሲያልፍ ገዳሙ አሁንም በታጣቂዎች ተከቦ ይገኛል ተብሏል። አሰቦት የቅዱሳን መከለቻ የመላእክት ዝማሬ የማይለይባት ቅድስት ደብር ዛሬ ግን ከዚህ ታላቅ ገዳም የሚሰማው ድምጽ የዝማሬ ሳይሆን እየለቅሶ ነው። የምስጋናም ሳይሆን እየዋይታ ነው። በገዳሙ መነኮሳትና በቅዱሱ ስፍራ ላይ የታወጀው ግልጽ መከራ የቤተ ክርስቲያንን ሕመም ዳግመኛ ቀስቅሶታል። መነኮሳቱ ታገቱ፣ ገዳሙ ተከበበ፣ ድምጽ አልቦ ጩኸትም ሰማይን አንኳኳ። ቤተ ክርስቲያን በልጆቿ ላይ የደረሰው ባለው መከራ ዳግምም ጥቁር ለብሳለች። አሰቦት ዛሬም በፈተና ሰዓት ውስጥ ናት። በገዳሙ ውስጥ ምን እየተፈጸመ ነው? መነኮሳቱስ በምን ሁኔታ ላይ ይገኛሉ? ዝምታው የፈጠረው ቁስልና ወቅታዊ የአሰቦት ገዳም ስጋት አሁን በዝርዝር እንመለከተዋለን። 3 ዓመት ሙሉ ነው መከራ ይበላ ነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁ በጣም አመሰግናለሁ። ጥበብ ዋጋን ያስከፍላል። ሄኖክ ወንድሙ ደግሞ ዋጋው እየገዛ አካሉ ነው። ለ3 ዓመታት ከኔ ራቀው ራሱን የደበቀውና ብዙዎችንም ያስጨነቀው የሄኖክ መክሳት ሚስጥር በመጨረሻም ተገለጠ። ይለውጥ ተራ የሰውነት መቀነስ ሳይሆን ለአዲሱ ፊልም የተከፈለው ታላቅ የኪነ ጥበብ መስዋዕትነት ነው። ለ3 ዓመታት ሙሉ በጥንቃቄ የተጠነሰሰው የአስደናቂ ፊልም ሊመረቅ ቀናቶች ቀርተውታል። ሄኖክ ለዚህ ገጸ ባህሪ ሲል የደረሰበትን የመክሳት ደረጃ ሲመለከቱ ለጥበብ ያለውን ፍቅር ይረዳሉ። ሄኖክ ለዚህ ፊልም ምን ያህል ደከመ? በአዲሱ ስራው ላይ ምን አይነት ድንቅ ብቃቱን ይዞ መጣ? ዝርዝር መረጃዎችን አብረን እናያለን። በጣም መውጣት የሌለባቸው ናቸው። ከወጡ ግን ለ10 ዓመታት በጥንቃቄ የተደበቀው ያስፈሪ ሚስጥር በመጨረሻም ፈነዳ። ዶናልድ ትራምፕ ስልጣን ላይ ሳሉ በሰጡት ትዕዛዝ ፔንታጎን ስለ ዩፎስ የያዘውን ድብቅ ሰነድ ይፋ ለማድረግ ተገዷል። ዓለም በግርምት እየተመለከተ ያለው ይህ መረጃ ከምድራችን ውጭ ያሉ አካላት መኖራቸውን በይፋ የሚያረጋግጥ ምስክርነት ነው። እነዚህ በራሪ አካላት ለዓለም ምን ይዘው መጡ? የታላቅ ቴክኖሎጂ ምስራች ወይንስ የምድራችን ህልውና የሚያሰጋ የጥፋት አደጋ? ከዚህ ድብቅ ሚስጥር ጀርባ ያለው እውነተኛ ተልኮስ ምንድነው? በትራምፕ ትዕዛዝ ወጣ የተባለው የዩፎ ሰነድ ይዞት የመጣውን አስደንጋጭ እውነት አሁን በዝርዝር እንፈትሸዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ አይ ጸበላለስት አባታችን ሳሳት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ሰዓት ይበላ ነው። አሁን ቅርብ ሰዓት ይበላ ጸበል እኮ ናት። የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አርያት እኮ ናት። ያው ማዳም ትንሽ እዚህ በሩጫና በራስ ወዳድነት በተሞላ ዓለም ውስጥ ገና ያልጠፋ አንድ ትልቅ ብርሃን አለ። በአማራ ክልል አቧራማ መንገዶች ዳር ቆሞ የሚመጡ መኪኖቹን በእጁ እያወዛወዘ የሚያስቆም አንድ ምስኪን ገበሬ አለ። እርሱ መኪናን የሚያስቆመው እርዳታን ፈልጎ አይደለም፣ የማርያምን ጸበል ሳትቀምሱ አትሄዱም ብሎ መንገደኛውን ሊባርክ እንጂ። የገበሬ የጥንቶቹን ደጋጋ አባቶቻችንን ትንፋሽ ይዞ የመጣ የኢትዮጵያዊነት ትልቁ መዝገብ ነው። ይህ ገበሬ የራሱ ኑሮ የጎደለው ጥሪቱ ደግሞ ፍቅር ብቻ የሆነ ምስኪን ሰው ሲሆን ቀኑን ሙሉ ፀሐይ የመታው መንገድ ዳር የሚቆመው በዛም የሚያልፉ መንገደኞች እንዲረኩና እንዲባረኩ ካለው ጉጉት የተነሳ ነው። እባካችሁን ቅመሱልኝ የማርያም ጸበል ነው ሲል ቃላቱ በልቡ የመነጩ ናቸው። በውስጡ ያለው ደግነት የድሮዎቹን ኢትዮጵያን አባቶቻችንን ያስታውሰናል። እነዚያ እንግዳን ለማስተናገድ ደጃቸውን የማይዘጉ የራሳቸውን ጉርሻ ቀንሰው ለእንግዳ የሚሰጡ ደጋጋ አባቶች ዛሬም በዚህ ገበሬ ውስጥ
ሕያው ሆነው ይታያሉ። አያችሁ ደግነት ሀብትን አይጠይቅም ንጹህ ልብን ብቻ እንጂ። የገበሬ መኪና የሚያስቆመው ኪሱ እንዲሞላ ሳይሆን ልቡ በምርቃት እንዲረካ ነው። እርሱ የሚሰጠው ጸበል ብቻም ሳይሆን ፍቅር ነው። እርሱ የሚሰጠው ውሃም ብቻም ሳይሆን ተስፋ ነው። በዘመናችን ጠፍቶ የነበረውን ያንን ቅዱስ ኢትዮጵያዊነት በዚህ የገጠር ገበሬ እጆች ውስጥ ዳግመኛ ስናየው አይናችን በእንባ ይሞላል። አባቶቻችን ሰው የሰው መድኃኒት ነው ያሉትን ትልቅ ፍልስፍና እርሱ በተግባር እየኖሩ ይገኛል። የገበሬ የኢትዮጵያ እውነተኛ መልክ ነው። ከድንጋይ ከህንፃ በላይ እንደዚህ ያሉ ደጋግ ሰዎች ናቸው ሀገርን አቁመው የሚያኖሯት። እናንተስ የዚህን ገበሬ ታሪክ ስትሰሙ ምን ተሰማችሁ? የጥንቶቹን ደጋግ አባቶቻችንን አላስታውሳችሁም? ሀሳባችሁን ኮሜንት ላይ ጻፉልኝ። ዓመት ሙሉ ነው መከራ የበላ ነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። ጥበብ ፍቅር ብቻ አይደለችም፣ ጥበብ መስዋዕትነትም ናት። ለ3 ዓመታት ከዓይን የራቀውና በብዙዎች ዘንድ ምን ሆኖ ነው ተብሎ የተጨነቀለት ተወዳጁ አርቲስት ሄኖክ ወንድሙ በመጨረሻም አስደንጋጩን ሚስጥር ይፋ አደረገ። ለአዲሱ ገጸ ባህሪው ፍጹምነት ሲል 38 ኪሎ ግራም ከሰውነቱ ላይ ቀንሷል። ይህ ለውጥ የመጣው ግን በጂም ወይም በስፖርት ብቻም ሳይሆን በሰው ልጅ አቅም በማይቻል በሚመስል አስጨናቂ መንገድ ነው። ሄኖክ ይህንን 38 ኪሎ ግራም ለመቀነስ የተጠቀመበት ዘዴ ብዙዎችን አስደምሟል። በየ30 ሰዓቱ አንዴ ብቻ ምግብን በመቅመስ አካሉን ለጥበብ ሲል ቀጥቷል። አእምሮ ምግብ ሲጠይቅ እርሱ ግን ለገጸ ባህሪው ሕያውነት ሲል ራሱን ከልክሏል። ለ3 ዓመታት ሙሉ በዚህ ጭንቅ መንገድ ውስጥ ያለፈው ሄኖክ ለሙያው ያለውን ክብርና ፍቅር በተግባር አሳይቷል። የሜትድ አክቲንግ ተብሎ የሚጠራው የትወና ጥበብ በዓለም አቀፍ ደረጃ ጥቂት ቆራጥ ተዋናዮች ብቻ የሚደፍሩት ከባድ ፈተናም ጭምር ነው። ሄኖክ የከሳው ሰውነቱ እንዲታይ ብቻም ሳይሆን ያ ገጸ ባህሪ የሚሰማው ህመም እንዲሁም ስሜት በሰውነት ውስጥ እንዲሰጥር ጭምር ነው። በየ30 ሰዓቱ አንዴ እየተመገበ በቀን ውስጥ የሚቀሩትን ሰዓታት በጥበብ ረሃብና ጥም ውስጥ አሳልፈዋል። የድካም የጽናትና የአካል መሰባበር ነገ የምናየውን ድንቅ ፊልም ወልዷል። ሄኖክ ለጥበብ የከፈለው የመስዋዕትነት በኢትዮጵያ ሲኒማ ታሪክ ውስጥ በወርቅ የሚጻፍ ልዩ ምዕራፍ ነው። ሄኖክ ወንድሙ አካሉን ለጥበብ ገበረ። እኛ ደግሞ ይህንን ድካሙን ባድናቆት እንመለከታለን። እናንተስ ለአንድ ሙያ እንደ አይነት መስዋዕትነት መክፈልን እንዴት ታዩታላችሁ? ሄኖክ ለፊልሙ የከፈለው ዋጋ ስትሰሙ ምን ተሰማችሁ? ሀሳባችሁን በኮሜንት አጋሩኝ። አስቸኳይ መረጃ ተሰምቷል። በታሪካዊው የአሰቦት ደብረ ወገግ ገዳም ላይ ከባድ ጥቃት ተፈጽሟል። የአንድ አባት ሕይወት ሲያልፍ ገዳሙ አሁንም በታጣቂዎች ተከቦ ይገኛል ተብሏል። አሰቦት ያቺ ቅድስት ደብር ዛሬ በለቅሶ ተውጣለች። መላእክት የሚወርዱባት፣ ቅዱሳን የሚጋደሉባት የአምላክ ማደሪያ ዛሬ የክፋት ሰልፈኞች መጫወቻ ሆናለች። በዝምታ ለሚጸልዩት መነኮሳት፣ ዓለምን ንቀው ለዘላለማዊ መንግስት ለተጋደሉት ገዳማውያን ዛሬ ደራሽ የላቸውም። ከሰው መፍትሄ ተስፋ አይደረግም። ባለስልጣናት ፊታቸውን አዙሯል። ዓለምም በዝምታ ትመለከታለች። ነገር ግን ዝም የማይለው አንድ አምላክ አለ። እነዚያ ነጭ የለበሱ በእጃቸው መስቀል እንጂ መሳሪያን ያላዙ አባቶች ዛሬ እንደ ወንጀለኛ እየታደኑ ነው። ራብና ጥም፣ ዛቻና ግድያ በገዳሙ ቅጽር ውስጥ ገብተዋል። ለሀገር ሰላም የሚማጸኑት ቅዱሳን በገዛ ሀገራቸው መጠጊያ ናጥተዋል። ዓለም ለፖለቲካው ትጮዋለች፣ ለስልጣኗ ትሟገታለች። ስለ አሰቦት አባቶች ግን የሚናገር አንደበት የለም። የሰማዕትነት ጽዋቸው ሞልቶም ፈሷል። እጆቻቸው ወደ ዝማይ ሰርግተው አምላክ ሆይ ፍረድ ከማለት ውጭ አማራጭ አልቀራቸውም። ሰው ከሰው መፍትሄ ሲፈልግ ይደክማል። ከባለስልጣናት ፍትህን ሲጠብቅ ይከፋል። የአሰቦት ገዳም አባቶች ግን የሚያውቁት አንድ እውነት አለ። እርሱም ፍትህ ከምድር ሳይሆን ከሰማይ እንደምትወርድ ነው። ነገስታት ያልፋሉ፣ ስልጣንም ይጠፋል፣ ክፋትም ይሸነፋል። የአሰቦት አምላክ ግን ዛሬም በዙፋኑ ላይ ነው። የቅዱሳኑ ደም መሬት ላይ ፈሶ አይቀርም። የእነዚህን ምስኪን አባቶች እንባ የፈጣሪ መዓት ያወርዷል። መፍትሄው የሰው ቃል ሳይሆን የሰራዊት ጌታ እግዚአብሔር በቃ የሚልበት ያ ታላቅ ነው። አሰቦት ታማለች። መነኮሳቱ ይጮሃሉ። የኛ ብቸኛ መሳሪያ ግን ጸሎት ብቻ ነው። ከባለስልጣናት ጽሕፈት ቤት ሳይሆን ከአምላክ ዙፋን የሚወርዱን ፍርዱን እንጠባበቃለን። የአሰቦት አባቶችን ፈጣሪ ይጠብቅልን። ቅድስት ቤተ ክርስቲያን አምላክ ይታደጋት። ተስፋችን ሰማያዊ ነው፣ ፍርዱም የአምላክ ነው። የመጨረሻው መልእክቴ ነው። የተባለው የነቢያችን ተሳዳቢ
እውነት እንደ ንጋት ፀሐይ ናት። ብርሃኗን ማንም ሊጋርደው አይችልም። ትላንት በእፎይ መንፈሳዊ ውይይት ላይ የታየው አስደናቂ ለውጥና የብዙዎች ወደ ክርስትና መመለስ የእውነትን ኃይል በተግባር አሳይቷል። ነገር ግን ብርሃን ሲበራ ጨለማ እንደሚረበሸው ሁሉ ይለውጥ እንቅልፍ የነሳቸው አካላት ዛሬም በእፎይ ላይ የጥፋት ዘመቻን ከፍተዋል። የዛቻና መስፈራሪያ የእውነትን ጉዞ ሊያቆሙ አይችልም። ይልቁንም ወንጌል በፈተና ውስጥ ይበልጥ እንደሚጸና ማሳያ ነው። እፎይ ዛሬ የሁላችንም ጸሎትና ድጋፍ ይፈልጋል። ክፋት በሴራና በዛቻ ሊመጣ ይችላል። እውነት ግን በፍቅርና በብርሃን ታሸንፋለች። ሰላም ለሁላችንም ይሁን። በጣም መውጣት የሌለባቸው ናቸው። ከወጡ ግን በትራምፕ አስተዳደር ዘመን የተጀመረውና አሁንም ድረስ የዓለምን ትኩረት የተሳበው የዩፎች ጉዳይ ከሴራ ትንታኔ ባለፈም አሁን ላይ መንግስታዊ እውቅናን እያገኘ የመጣም ጉዳይ ሆኗል። ትራምፕ በ2020 ባሳለፉት ትዕዛዝ መሰረት በዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ለዘመናት ደብቆ ያቆያቸውን ሰነዶች ይፋ እንደሚያደርግ መገደዱ የጉዳዩን አሳሳቢነትም ይገልጻል። ይህን ጉዳይ በምክንያታዊነትና በአጭሩ እንደሚከተለው እንመልከተው። አንደኛ፣ ሚስጥሩ እንዴት ወጣ? ለ10 ዓመታት ኤሪያ 51 እና መሰል ቦታዎች ላይ የተደበቁ ሚስጥሮች እንዳሉ ቢወራም ትራምፕ ኢንተለጀንስ ኦቶራይዜሽን አክት የተባለውን ሕግ በመፈረማቸው ፔንታጎን በ180 ቀናት ውስጥ ያልታወቁ በራሪ አካላት ሪፖርት እንዲያቀርብ ተገደደ። ይህም በመቶዎች የሚቆጠሩ የፓይለቶች ምስክርነትና የራዳር መረጃዎች ለሕዝብ ግልጽ እንዲሆኑ አድርጓል። ሁለተኛ፣ መምጣታቸው ለምድር ስጋት ወይንስ ሰላም? እነዚህ አካላት ከምድራችን ውጭ ከሆኑ መኖራቸው ለሰው ልጅ ሁለት ተቃራኒ ድሎችን ይዞ ይመጣል። እንደ ስጋትና ፈተና የቴክኖሎጂ የበላይነት። እነዚህ አካላት የሚንቀሳቀሱበት ፍጥነትና የአየር ላይ እንቅስቃሴ ከሰው ልጅ የፊዚክስ ህግ ውጭ ነው። ይህም ማለት በፈለጉት ጊዜ የምድርን የመከላከል አቅም ሰብረው መግባት ይችላሉ ማለት ነው። ባዮሎጂካዊ ስጋት፣ በአዲስ ዓለም የሚመጡ ተዋሲያን ወይም ቫይረሶች ለሰው ልጅ በሽታን የመከላከል አቅም ፈተና ሊሆኑ ይችላሉ። እንደ መልካም ሰላም እድል ስናያቸው ደግሞ የቴክኖሎጂ ሽግግር፣ ዩፎዎች እንቅስቃሴ፣ ንጹህ ኤነርጂ ክሊን ኤነርጂ ወይንም ደግሞ ያለ ነዳጅ የመጓዝ ሚስጥርን ሊያስተምሩን ይችላሉ። ይህ ደግሞ የምድራችንን የአየር ንብረት ቆስ ሊፈታም ይችላል። የዓለም አንድነት የሰው ልጅ ከምድር ውጭ ያለ ሌላ ኃይል መኖሩን ሲረዳ መካከላችን ያለው የድንበርና የዘር ግጭት ቆሞ እንደ አንድ የሰው ልጅ ዘር እንድንቆም ሊያስገድደንም ይችላል። ከጀርባ ያለው ድብቁ ሚስጥር ምንድን ነው? ብዙ ምሁራን እንደሚሉት ዩፎች የመሆን ሁለት ድብቅ ዓላማዎች ሊኖሩት ይችላል። አንደኛ፣ የላቀ የሰው ልጅ ቴክኖሎጂ። ምናልባትም እነዚህ አካላት የጠፈር ፍጡራን ሳይሆኑ እንደ አሜሪካ፣ ቻይና ወይም ሩሲያ ያሉ ሀገራት በድብቅ ያበለጸጉት እጅግ የላቀ ቴክኖሎጂ ሊሆን ይችላል። ሁለተኛ፣ ለአዲስ ዓለም ስራ ዝግጅት፣ ህዝቡን ከጠፈር ስጋት አለብህ ማለት የዓለምን ኃይል በአንድ ጃንጥላ ስር ለመሰብሰብ የሚደረግ የረጅም ጊዜ የፖለቲካ ስልትም ሊሆን ይችላል። ዩፎዎችን መኖር አሁን ላይ ተረት መሆኑ አብቅቷል። ጥያቄው አሉ ወይ ሳይሆን ለምን መጡ የሚለው ነው። ለምድራችን ሰላም ይዞ መምጣታቸው የሚወሰነው እኛ ከነሱ ጋር የምንገጥመው ዲፕሎማሲና በእነሱ የስልጣኔ ደረጃ ላይ ብቻ ነው። እነዚህ አካላት ከኛ የሚፈልጉት ሀብት ቢኖር ምድራችንን ሲሆን እኛንም ሊሆን ይችላል የብዙዎች ስጋት ሆኗል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።